بسم الله الحمد لله والصلاة والسلام على رسول الله محمد بن عبد الله وعلى آله وصحبه ومن والاه ومن استنى بسنته واتبع هداه. أما بعد، السلام عليكم ورحمة الله وبركاته. فحياكم الله وبياكم، فأهلا وسهلا ومرحبا بالله. يتودداتنا يتكبراتشو يا دعوة عند بيستا داميان بيالاتشو بالسلام يدرساتشو. السلام عليكم ورحمة الله وبركاته. በየጊዜው የሚቀርብላችሁ የዲንህን እወቅ ፕሮግራም ነው። በዛሬው ዕለት የደስታ አበይት ቁልፎች ምንድናቸው የሚለውን እንመለከታለን። እንደሚታወቀው ሁሉ ማንኛውም የሰው ልጅ ደስተኛ ለመሆን ብዙ ይጥራል። ብዙ የሆኑ ጥረቶችን ያደርጋል። ብዙ የሆኑ ሰበቦችን ለመስራት ይሞክራል። ነገር ግን አብዛኛው ያንን ያሰበውን ደስታ ሊያገኝ የማይችልበት ደረጃ ላይ ነው ያለው። እናም እንግዲህ እኛ ደግሞ ከአላህ Subhanahu Wa Ta'ala ቁርአን ወይ ደግሞ ከሱና እያጣቀስን የደስታ ሰበቦች ምንድናቸው የሚለውን አብረን እንመለከታለን بإذنillah ጀለ ጀላሉሁ ወተቀደሰት አስማኡ። እናም በርትተን ሁላችንም ለወንድም እህቶቻችን ሼር በማድረግ እንዲሁም ቪዲዮውን ላይክ እና ቻናላችንን ሰብስክራይብ በማድረግ ይሄንን ደርስ ለሌሎች እንዲደርሱ የምንችለውን ሁሉ ማድረግ ግዴታ አለብንና ግዴታችንን እንወጣ። አው ኸይር ስራ መስራት ለራስ ነው የሚጠቅመው፣ ለእያንዳንዳችን። እኔን ይጠቅመኛል ከሄድ ከሰራው የምጎዳውም እንግዲህ ራሴን ከተጠቀምኩ አልহামዱሊላህ ረቢል ዓለሚን፣ ከጎዳውም ራሴን እችኑ ነፍስያ ነው የምጎዳውና አላህ Subhanahu Wa Ta'ala ነፍስያችንን ከሚጠቅሙ ምርጥ ባሮቹ መካከል ያደርገን ያ ረቢ ያ አላህ ያ ሐዩ ያ ቀዩም ያ ዙል ጀላል ኢክራም። እናም ካርስቱ እንደምንረዳው ደስታ የሰው ልጅ ሁሉ እንኳን የሰው ልጅ ሌላውም የሚፈልገው ነገር ነው። በጣም የአንገብጋቢ ከመሆኑ የተነሳ ብዙ ሰው መጥፎና حرام የሆኑ ነገሮችን ደስታ ፍለጋ حرام የሆኑ ነገሮችን እስከ መስራት የሚደርስበት አጋጣሚም ይኖራል ማለት ነው። እናም ኢንሻአላህ እስቲ እኛ ደግሞ ከቁርአን ከአላህ Subhanahu Wa Ta'ala ቃል እስቲ ደስታ ምንድነው? እንዴትስ ነው የሚገኘው? መሰረቶቹስ ምንድናቸው የሚለውን አብረን እንመለከታለን። ፈሐያኩሙላሁ ወበያኩም። እንግዲህ ሰሞኑን አጠር መጠን አድርገን ደርሶቻችንን እየተከታተልን እንገኛለን። አላህ Subhanahu Wa Ta'ala ሰሚውንም ተናጋሪውንም ኸይር ሰርተው አላህ Subhanahu Wa Ta'ala ከፍ ካደረጋቸው ምርጥ ባሮቹ ያደርገን። ደስታ إن السعي وراء المعرفة ما هي السعادة فضلا عن إدراكها قد أرهق الفلاسفة والمفكرين قديما وحديثا. ደስታ ማለት ምን እንደሆነ ፈላስፋዎች ወይ ደግሞ ተፈላሳፊዎች እንዲሁም ደግሞ አንዳንድ ነገሮችን በራሳቸው ዕውቀት በራሳቸው ጥረት ሊደርሱበት የሚሞክሩ እጅግ በጣም የደከሙበት ነው። ሌላ እንኳን ምንነቱን ማወቁ ራሱ አድክሟቸዋል። እሱ ላይ ለመድረስ ይቅርና እሱ ላይ ደስታ የሚለው ነገሩ ትርጉሙ ራሱ ያደከማቸው ሁኔታ ላይ ደርሰው እንኳን እሱ ላይ ለመድረስ ይቅርና። ነገር ግን የአላህ Subhanahu Wa Ta'ala ቃል የሆነው ቁርአን ለሰው ልጆች መርህ የሆነው ይህ ቁርአናችን አልহামዱሊላህ ረቢል ዓለሚን ይሄንን ነገር ፈንተው ባለ መልኩ ግልጽ በሆኑ መልኩ አስቀምጦልናል። አልহামዱሊላህ ረቢል ዓለሚን። ወንድሞች ሁላችንም አላህን Subhanahu Wa Ta'ala ሌት ተቀን ልናመሰግነው ይገባናል። ሙስሊም ስላደረገን፣ ሙእሚኖች ስላደረገን፣ የሱን ቁርአን አንብበን መረዳት የሚችሉ ስላደረገን፣ በተቻለን መጠንም የምንከታተለው በመሆናችንም አላህን Subhanahu Wa Ta'ala ልናመሰግነው ይገባናል።
ያው ምስጋናችን ደግሞ ሌት ተቀን የሆነ መሆን አለበት። እናም ወቀድ አዕጀዘ القرآن الكريم البشر عندما عبر عن أسباب وأركان السعادة ቁርአን የሰው ልጆችን አጠቃላይ የሰው ልጆችን አስደምሟቸዋል። ምን በመሆኑ ደስታ የሚገኘው መሰረቶቹ ደግሞ ምንድናቸው፣ ሰበቡ ምንድነው የሚለውን በአንድ አያ ብቻ አንቀጽ ብቻ በማስቀመጥ አስደምሟቸው። ሱብሓነሁ ጀለ ፊ ዑላ። ነዓም የፈጠረኝ የፈጠረህ የፈጠረሽ የፈጠረን አላህ ጀለ ፊ ዑላ ለኛ ሁሉን ተገቢ የሆነውን ነገር ለኛ የሚገባንን ማወቅ ያለብን ነገር ሁሉ ሳይገልጽልን ፈጽሞ አላለፈም በቁርአንና በነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ። ለዚህም ነው ምን ይላል አላህ ሱብሓነሁ ወተዓላ ማ ፈረጥና ፊል ኪታቢ ሚን ሸይ፣ በቁርአን ውስጥ ለናንተ ማወቅ ያለባችሁን ነገር ምንም ያስቀረነው ነገር የለም ይላል አላህ ሱብሓነሁ ወተዓላ። ለዚህም ነው ይህ የምንፈልገው ደስታ ሌት ተቀን የምንፈጋለት፣ ሌት ተቀን የምንጥርለት፣ እንቅልፍ ያጣንለት፣ ህይወታችንን እንደውም አንዳንዱ ሰው እስኪሞት ድረስ የጣረለት፣ አንዳንዱ ሌላ ይቅርና ዲኑን የሸጠበት ነገር ነው ደስታ። ናም እኮ ልብ በሉ። ለምሳሌ አንዳንድ ሰው ለምንድን ነው የሚሰርቀው? ገንዘቡ የሰረቀበትን ገንዘብ ሊደሰትበት ነው፣ ሐራም ውስጥ ገብቶ ዲኑን አበላሽቶ። አንዳንድ ሰው ለምሳሌ ሐላል ካልሆነ ሴት ጋር ዚና የሚሰራው ለምንድን ነው? ደስታ ፍለጋ ነው። ይሄም ሌላ ችግር ነው። አንዳንድ ሰው ልብ በሉ ስልጣን የሚፈልገው ለምንድን ነው? ስልጣን ደረጃ የእርከኔ ከፍ ካለ ደስተኛ እሆናለሁ፣ በሁሉ ነገሩን በቁጥጥር ስር አደርጋለሁ ብሎ ከማሰብ የተነሳ ነው። ሌላውም እንደዚያው ቁጠረው አያልቅ። ስለዚህ አላህ ሱብሓነሁ ወተዓላ ደስታ ግን የሚገኘው በምን እንደሆነ በአጭርና አጫጭር ቃላቶች ውስጥ አስቀምጦ በአንድ አንቀጽ ውስጥ አስቀምጦልናል አላህ ጀለ ፊ ዑላ። እናም እንግዲህ ይህንን ደስታ ለመጎናጸፍ ከፈለግን የአላህን ሱብሓነሁ ወተዓላ ቁርአን በተደቡር በማስተንተን ልብ ብለን በማንበብ ትርጉሙን በማወቅ ልንረዳው እንችላለን። አላህ ሱብሓነሁ ወተዓላ ፈተባረከ አላሁ ሙንዚሉል ቁርአን አለዚ ፊሂ ሰዓደቱል በሸሪ ፊ ዱንያ ወልአኺራ። አላህ ሱብሓነሁ ወተዓላ የተባረከ ቁርአንን አውርዶልን ለሰው ልጆች የዱንያና የአኺራ የመጨረሻው ዓለም ደስታ የሚገኝበትን ቁርአን በእጃችን መካከል እንዲቆይ እስከ ቂያማ ድረስ ሳይቀየር ሳይለወጥ የሚቆይ አድርጎ በእጃችን ላይ አድርጎታል። ለዚህም ነው ምን ይላል አላህ ጀለ ፊ ዑላ ቃለ አላሁ ተዓላ من عمل صالحا من ذكر أو أنثى وهو مؤمن فلنحيينه حياة طيبة ولنجزينهم أجرهم بأحسن ما كانوا يعملون إلى الله جل في علاه. نعم من عمل صالحا من ذكر أو أنثى وهو ሙእሚን ሆኖ በአላህ ያመነ ሆኖ ደግን የሰራ ከወንድም ይሁን ከሴት ደግን የሚሰራ ደግ ማለት አላህ ሱብሓነሁ ወተዓላ የሚወዳቸውን ደጋግ ስራዎች ሁሉ በተቻለው አቅም የሚችለውን ሁሉ የሰራ ፈለኑህየነሁ ሐያተን ጠይባ ፈለኑህየነሁ ሐያተን ጠይባ ምርጥ የሆነ ድንቅ የሆነ ህይወት እንዲኖር እናደርገዋለን ይላል አላህ ሱብሓነሁ ወተዓላ። ከዚያስ ወለነጅዚየነሁም አጅረሁም ቢአሕሰኒ ማ ካኑ ያዕመሉን፣
ምንዳቸውን ደግሞ ጀዛቸውን ደግሞ ኸይር ለሰሩበት ደግ ለሰሩበት አላህ Subhanahu Wa Ta'ala ምን ያደርግላቸዋል? አላህ Subhanahu Wa Ta'ala እነሱ ከሰሩት በተሻለ መልኩ በሁሉም ሁኔታው ብታስበው ውጤቱን ይህ ነው ብለህ ለመገመት እስኪያስቸግር ድረስ ምንዳችንን በተሻለ ይከፍለናል አላህ Subhanahu Wa Ta'ala صدق الله العظيم الذي نزل القرآن على عبده ليكون للعالمين نذيرا سبحانه وتعالى أو تبارك الذي نزل الفرقان على عبده الله سبحانه وتعالى ليكون للعالمين نذيرا الله سبحانه وتعالى يتبارك فرقان قرآن مالتنا بباريو بمحمد الله صلى الله عليه وسلم أوردو لعالمات لا سوم لجنوچم لغانينم ማስጠንቀቂያና ማሳሰቢያ ከገቡበት መዘናጋት መውጫ እንዲሆን አድርጎ አላህ Subhanahu Wa Ta'ala ነቢ ሙሐመድን ሰለላሁ ዐለይሂ ወሰለም በቁርአን ላካቸው። እሺ ታዲያ ይህ ቁርአን ቅድም በቀራነው የቁርአን አያ ምን አለን አላህ Subhanahu Wa Ta'ala من عمل صالحا من ذكر أو أنثى من عمل صالحا من ذكر أو أنثى وهو مؤمن فلنحيينه حياة طيبة يا دست حيوت إنا نروالن يا لو الله سبحانه وتعالى ድንቅ የሆነ መሰረቶችን አስቀመጠልን እነዚህ መሰረቶች ምንድናቸው ብለን በአጭሩ ስንመለከታቸው የመጀመሪያው አርካን የመጀመሪያው መሰረት ለደስታችን የመጀመሪያው መሰረት አልኢማኑ ቢላህ በአላህ Subhanahu Wa Ta'ala አምላክነት በአላህ Subhanahu Wa Ta'ala ጌትነት ይቅርታ ኔትወርክ ነው እንግዲህ ይቅርታ አድርጉልን እናም አላህ Subhanahu Wa Ta'ala በዚህ ድንቅ በሆነ ቃሉ ሲገልጽልን የደስታ መሰረት የመጀመሪያው አልኢማኑ ቢላህ በአላህ Subhanahu Wa Ta'ala ማመን በአላህ ማመን ድንቅ የሆነ ውስጣዊ ደስታ እናም ኢንሻአላህ ይቅርታ እንግዲህ እናም አላህ Subhanahu Wa Ta'ala በአላህ ማመን የመጀመሪያው መሰረት ሲሆን ሁለተኛው መሰረት ደግሞ አልዓመሉ ሷሊህ ደጋግ ስራዎችን ማብዛት ወይ ደግሞ ደጋግ ስራዎችን መስራት ማንኛውም ደግ ስራ አላህ የሚወደውን ደግ ስራ ማለት ነው እናም ለዚህም ነው አላህ من عمل صالحا من ذكر أو أنثى وهو مؤمن አለቀ ይሄ ነው መሰረቱ በአላህ ያመነ ሆኖ ሙእሚን ሆኖ በአላህ ያመነ ሆኖ ደጋግ ስራዎችን የሰራ ሰው فلنحيينه حياة طيبة على الله سبحانه وتعالى الله سبحانه وتعالى من على ምርጥና ድንቅ የደስታ ኑሮ እናኖረዋለን አለ አላህ Subhanahu Wa Ta'ala ስለዚህ ደስታን የምትፈልግ ወንድሜ ደስታን የምትፈልግ እህቴ ሆይ መጀመሪያ እና ወንድሞቼ እንግዲህ እነዚህ ሁለት መሰረቶች ናቸው አንደኛው በአላህ Subhanahu Wa Ta'ala ማመን ሙሉ ኢማን ሁለተኛው ደግሞ ደጋግ ስራዎችን አላህ የሚወዳቸውን ደጋግ ስራዎች መስራት አመል ሷሊህ ዋጅባቶች ይሁኑ ሱነኖች ይሁኑ በግዴታነት የምንፈጽማቸው ይሁኑ እንደገና ደግሞ በሱና ደረጃ የምንሰራቸው እናም እንግዲህ ወንድሞቼ እነዚህ መሰረቶች ያሟላን ከሆነ ሁለቱን ውጤቱ ምንድነው ነው አንደኛ በእነዚህ ሁለት መሰረቶች መስራት አንደኛው ውጤቱ ምንድነው ድንቅ ህይወት ምርጥ ህይወት በዱንያም በአኺራም መኖር ነው ሁለተኛው ደግሞ ውጤት ወለነጅዚየነሁም أجرهم بأحسن ما كانوا يعملون الله سبحانه وتعالى الله سبحانه وتعالى أنت ستسرى ينبرون سرى دستنيا كادرجة بولا بدنيا بآخرة جزاون دمو أنت كم متاسبو أنت كم متاسبو يبببلتا من ده ሁላችንም እንግዲህ እነዚህን የደስታ ኑሮና እንዲሁም ደግሞ ድንቅ የሆነ ከአላህ Subhanahu Wa Ta'ala የምንፈልገው ጥሩ ጀዛ እንዲኖረን እንፈልጋለን አላህ ያጎናጽፈን
الله يرزقن الله يقبلن الله يكتبلن يا حي يا قيوم يا ذو الجلال والإكرام ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار الله سبحانه وتعالى ምርጥ ደረጃ ካደረሳቸው ምርጥ ባሮቹ ያድርገን አላህ Subhanahu Wa Ta'ala እኔንም እናንተንም በዚች ዱንያና በአኺራ የደስታ ኑሮ የምንኖር ምንዳችንን ደግሞ አላህ ከፍ ካደረገላቸው በጀነተል ፊርደውስ ካሰፈራቸው ምርጥ ባሮቹ ከነብዮች ጋር ከሳሊሆች ከስዲቆችና ከሹሃዳ ጋር ያደረጋቸው ያድርገን ያ ረበል ዓለሚን ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم إنا نسألك الهدى والتقى والعفاف والغنى اللهم إنا حسن الخاتمة اللهم أرنا الحق حقا وارزقنا اتباعه وأرنا الباطل باطلا وارزقنا اجتنابه يا ربي نوراتنا بإيمان بإيمان نورم بإسلام لا يموتن بجنة الفردوس كتدستو مرت باروچ مكاكل كتبني حي يا قيوم برحمتك يا أرحم الراحمين وصل اللهم وسلم على نبينا محمد وعلى آله وصحبه أجمعين وجزاكم الله خير شير أدرجو لليلوچ أدارسو ማንኛውም የሰው ልጅ ደስታን ይፈልጋል ነገር ግን ተፈላሳፊዎች ሙፈክሮች ሌሎችም ያንን ሊደርሱበት ያልቻሉትን የደስታ ምንጭ ኢስላም አላህ Subhanahu Wa Ta'ala በቁርአን ውስጥ በቀላሉ በአጭሩ አስቀምጦልናል ይሄንን ደግሞ እናጋራ ለሌሎችና ድርስ ይወቁ ይተቀሙበት አላህ Subhanahu Wa Ta'ala እኛም ሁላችንም የምንተቀምበት ያደርገን እንዳልነው የደስታ መሰረቶች ሁለት ናቸው አንደኛው በአላህ Subhanahu Wa Ta'ala ኢማን መታነጽ ኢማን መኖር ማለት ነው ኢማንን እንግዲህ በሰፊው ተንተናናል ከዚህ በፊት ሁለተኛው ደግሞ ደጋግ ስራዎችን ማብዛት በግዴታነት የምንሰራቸው እንደነ ሰላት እንደነ ዘካ እንደነ ጾም እንደነ ሐጅና የመሳሰሉትን እንዲሁም ደግሞ ከነሱ ጋር አብረው የሚሄዱትን ሱናዎችን ማብዛት ለምሳሌ ሰላት ካል ሱናዎችን እና አብረን እናጣምራለን ዘካ ካል ሰደቃ አብረን እንሰጣለን ኦኬ ሐጅ ካል ዑምራ ሌሎችንም አብረን እናደርጋለን አያችሁ ጾም ካል ሰኞና ሐሙስ ይሁን በወር 3 ቀን ይሁን ለምን በወር አንድ ቀን ለምን አትሆንም ከጾምን ባዕድ الله بينه وبين النار الله سبحانه وتعالى لا الله ብሎ አንድ ቀን የጾመን ሰው ከጀሃነም እሳት 70 ዓመት ያርቀዋል ሱብሃንአላህ ዱዓውም ኢስቲጃባ ነው ጾመኛ እናም እንደዚህ አይነት ደስታዎችን ምንጮቻቸውን በማወቅ ከምንጮቻቸው መውሰድ እና ደስታን በዚህ አይነት መፈለግ ውጤቱ ደግሞ ከደስታ ውጪ አላህ ደስተኛ ያደርጋል እንደገና ደግሞ ውጤቱ ሌላው ሁለተኛው ውጤት አላህ Subhanahu Wa Ta'ala በአኺራ አላህ Subhanahu Wa Ta'ala በዚህ በዱንያና በአኺራም ምንዳህን አንተ ከምታስበው አንተና አንቺ ከምትገምቱት በላይ አላህ Subhanahu Wa Ta'ala ይከፍለናል ያ ረቢ ያ አላህ ከነሱ ከተበን ከደስተኞች አድርገን ምንዳቸውም እጥፍ ድርብ ከሆነ እኛ ካሰብነው እኛ ከተመኘነው በላይ የሚሆን አድርግልን ያ ረብል ዓለሚን ሼር እንዳትረሱ ለሌሎች አዳርሱ ይተቀሙ ለራሳችን እንደሰማነው ሌሎችንም እናሰማና እናሳውቃቸው ቻናላችንንም ሰብስክራይብ አድርጉ ፌስቡካችንን ፎሎው ላይክ በማድረግ ወደ ቴሌግራም ቻናላችንም ተቀላቀሉ ጥያቄዎች ካላችሁ በሚለቀቁላችሁ ቁጥሮች በዋትስአፕ እና በኢሞ ጥያቄዎቻችሁን ታቀርባላችሁ ጀዛኩሙላሁ ኸይረን ባረከላሁ ፊኩም ቤተሰብ እንሁን ወሰላሙ አለይኩም ወራህመቱላሂ ወበረካቱ እንዳትረሱ ሰብስክራይብ እና ላይክ ሼር ጀዛኩሙላሁ ኸይር